ይሁን አገባዋለሁ ብለሽ ወይ ደግሞ አገባታለሁ ብለሽ የጠበካትን ሴት ወይ ደግሞ የጠበቅሽውን ወንድ ሌላ ሰው ሲያገባ እንደማየት እዚህ ምድር ላይ ከባድ ነገር አለ። ሚዜ ትሆኚኛለሽ ምናምን ብዬ አወራኋትን ልጅ እንጌጅ አድርጎ ፖስት ተደርጎ አየሁ ማለት ነው። ሚዜ ትሆኚኛለሽ ብዬ የጠየኳትን ልጅ ያልሻትን ልጅ ሚዜነት ለመታጨት ሰው ቅድሚያ ከዛ ሰው ጋር ጓደኛ መሆን አለበት፣ ወዳጅ መሆን አለበት፣ አሊያም ደግሞ አብሮ አደግ መሆን አለበት። የሆነ ሊያስተዋውቅህ ወይም ሊያግባባህ የሚችል ባውንደሪ ሊኖር ይገባል። ከዛ ሰው ጋር ለሚዜነት የሚያበቃ ነገር ማለት ነውና የሰርጋቸው ቀን የቤተ ክርስቲያኑ መሪ አንድ ነገር አለ እና ለአንዷ ልጄ ሰርግ ነው ለአንዷ ልጄ ለቅሶ ነው አለ። ሰሞኑ ግን በጣም አነጋጋሪ የሆነ ጉዳይ ነበረ። እሱ ነገር ዛሬ በሰፊው ልንመለከተው እንፈልጋለን። ምክንያቱም የሆነ ጉዳይ ስናጣራ ወይ ደግሞ ስንሰማ ከአንድ ወገን ብቻ ሰምተን መፍረድ የለብንም ብዬ ነው ማስበው። ምክንያቱም ከሁለቱም ወገን ያለው ነገር አጣርተን ለማቅረብ እንሞክራለን። የባልና ሚስት ጉዳይ በጣም አስቸጋሪ ነው። ከአንድ ወገን ብቻ ሰምተን ማንኛውም ጉዳይ የባልና ሚስት ጉዳይ ሆነ አንደኛውን ሰው ብቻ ወገን ሰምታችሁ ወይ መፍረድ ትንሽ አስቸጋሪ ሊሆን ይችላል። እናም ከሁለቱም ወገን ያለው ነገር ሰምተን ወደ እናንተ እናቀርባለን። ሰሞኑ እንግዲህ አንድ ኬቪ ብትባል እዚህ ጋር በምስሉ ላይ የምትመለከቷት ልጅ ሚዜ ትሆኚኛለሽ ብዬ የጠየኳትን ጓደኛዬን ባሌ ያገባብኝ፣ እሷም ደግሞ የኔ ሚዜ ደግሞ ባሌ ቀማችብኝ ብላ እንግዲህ በጣም መነጋገሪያ ሆና ነበር። ይሄ ነገር በጣም እኔንም ጨምሮ በጣም ብዙ ሰዎች ሀሳባችንን ሰጥተን ነበር። በጣም ነበር ሁላችንም ያዘን ነው በሷ ጉዳይ። ምክንያቱም ይሄ ነገር ኢትዮጵያ ውስጥ ኖርማል የሆነ ከመጣ በጣም ቆይቷልና በቲክቶክ ላይም ሀሳባችን ሰጥተን ነበር። ግን ደግሞ የፈለገ ነገር እንኳን የሷ ነገር ቢያሳዝንም የሷ ነገር ብቻ ሰምተን መፍረድ የለብንም ብዬ ነው አስበው። ሁለቱም እንግዲህ ቀርበው ሀሳባቸውን ሰጥተዋል። ከሁለቱም እንግዲህ ያለው ነገር ለማቅረብ እንሞክራለን። ሰላም እንዴት ናችሁ ውድ ቤተሰቦቼ? ኢባሐስል ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ በላይክ ጀምሩት ቪዲዮን። ሰብስክራይባችን ግን ይጨምራል። እስካሁን ድረስ 28 ሰብስክራይብ ብቻ ነው ያለው። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ኦኬ ሌትስ ጎ። እሺ መጀመሪያ እንግዲህ የእሷን ቪዲዮ ሰምተን ከዛ በኋላ የእነሱንም ሀሳብ አስከትለን በየመሃሉ የእኛንም ሀሳብ እያሰፈረን እናንተም ደግሞ ሀሳባችሁን ኮሜንት ላይ ያስቀመጣችሁ ቪዲዮውን ደግሞ እስከ መጨረሻው ድረስ ለማየት ሞክሩ። ከዛ በኋላ እናንተም ተጠቀሙበታላችሁ። ምክንያቱም ይሄ ነገር ወደፊቱ ሁላችንም ጋር ሊያጋጥም የሚችል ነገር ስለሆነ ሚዜ ትሆኚኛለሽ ምናምን ብዬ አወራኋትን ልጅ እንጌጅ አድርጎ ፖስት ተደርጎ አየሁ ማለት ነው። ሚዜ ትሆኚኛለሽ ብዬ የጠየኳትን ልጅ ያልሻትን ልጅ እንጌጅ አደረጋት እና ሶሻል ሚዲያ ላይ ነው ያየሁት። ማለት የኔ አባት አያረግም ምናምን አይነት አልኩ እና እኔ ስደነግጥም ስናደድም ሳቄ ነው የሚመጣው። ሰው አንደርስታንድ አያረገውም ያንን ማለት እየሳቅሽ እኮ ነው ምናምን ተባልኩ። ወዲያው ነው ያው እኔ እንደለመደብኝ እናቴ ጋር ነው የምጮኸው። ማሚ እንደዚህ ሆነ እኮ ማሚ እንደዚህ አገሬ እያዝልኝ አልኩ። ስራ ቦታ ስራ መስራት አቃተኝ ምናምን እውነት የሚሆን አልመሰለኝም ምናምን፣ ግን ቀጠለ። ሁሉም ነገር ቀጠለ። ማለት እያወራሽኝ ያለሽ ጓደኛሽን ሚዜ ትሆኚኛለሽ ያልሻትን እንጌጅ አደረጋት እና እንጌጅ አደረጋት ታገቢኛለሽ። ከዛን አንዳንድ ፖስቶች ነበሩ የጋራ ወዳጅ ስለነበሩ እከሌ ተብሎ ስሙ ሜንሽን ተደርጎ በትክክለኛው ሰዓት በትክክለኛው ጊዜ ለትክክለኛው ሚስቱ ተንበርክኳል የሚል ፖስቶች ናቸው የተፖስቱት። ማለት እንደዚህ አይነት ነገር በጣም ነው የሚያስደነግጠው። ምክንያቱም የደረሰበት ያውቋል። እኔ ባይደርስብኝም ግን በቃ ሳስበው ራሱ በጣም ከባድ ፔኑ በጣም ከባድ እንደሆነ እንደዚህ ያውቃል። ምክንያቱም የሆነ አገባዋለሁ ብለሽ ወይ ደግሞ አገባታለሁ ብለሽ የጠበካትን ሴት ወይ ደግሞ የጠበቅሽውን ወንድ ሌላ ሰው ሲያገባ እንደማየት እዚህ ምድር ላይ ከባድ ነገር አለ። በጣም ከባድ እኮ ነው። የምሬን እምላችሁ ማለት ባይደርስባችሁ እንኳን ራሱ የደረሰበት ያውቃል። ግን ባይደርስባችሁ ራሱ በጣም ከባድ ነገር ነው። ብቻ ትንሽ ከብዳል። እስኪ ቅድም እንዳልኳችሁ የእሷን ነገር ብቻ ሰምተን አንወስንም ወይ ደግሞ አንፈርድም ብለናል። ግን ደግሞ ሲቀድም እሷ የተናገረችው ነገር አለ። እሷ ምንድነው የሆነ ፖስቶች ምናምን ብላለች ማለት እና እሱ ፖስት እስቲ ይኸው አንብቡት። ምክንያቱም እኔ አንብቤዋለሁ። ሲናንተ በደንብ አንብቡት። ያው ምናምን ቀለበት አሰረ በትክክለኛው ሰዓት በትክክለኛው ቦታ ምናምን ብላ ቅድም ያወራችሁን
ፖስቱ እኔም ለማየት ይችላል። ይሄው እናንተ ማንቡትና እስኪ የነሱ ሚዜ ልትሆን የነበረችዋ ሴት ወይ ደግሞ የባሏ አሁን ያገባት የባሏ ሚስት ምን ብላ እስቲ ሐሳቧን ሰጠች? እስኪ የሷንም ሐሳብ ሰምተን ከዛ በኋላ ሐሳባችንን እንሰጣለን። ለሚዜነት ለመታጨት ሰው ቅድሚያ ከዛ ሰው ጋር ጓደኛ መሆን አለበት፣ ወዳጅ መሆን አለበት፣ አሊያም ደግሞ አብሮ አደግ መሆን አለበት። የሆነ ሊያስተዋውቅህ ወይም ሊያግባባህ የሚችል ባውንደሪ ሊኖር ይገባል። ከዛ ሰው ጋር ለሚዜነት የሚያበቃ ነገር ማለት ነውና ሚዜዋ ነበርሽ ካልከኝ በፍጹም ሚዜዋ አልነበርኩም። በሰዓቱም ስለሚዜነት ጭራሽ ያወራንበት አጋጣሚም እንዳልነበረ ነው ማስታውሰው። ከሷ ጋር ግን ፐርሰናል የሆነ ለጓደኝነት የሚያበቃ ወይም ጸባያችን ከጸባያችን ጋር በጣም ተስማምቶ በጣም እንትን ብለን ለጓደኝነት የደረሰ ሪሌሽንሺፕ አልነበረንም። አብረን በልተን አብረን ጠጥተን ማለት ይሄ ፕራይቬት ላይ እኔና እሷ ብቻ ሆነን በልተን ጠጥተን ወይም ደግሞ ሻይ ቡና እንኳን ብለን ሰው ብዙ ሰዓት ማኪያቶ እንኳን ይጠጣል፣ ሻይ ይጠጣል፣ ቡና ይጠጣል። እንደዛ እንኳን እኔና እሷ አብረን በልተን የጠጣንበት አጋጣሚ እንኳን አልነበረም። እና እኔ አሁን ይሄ ቪዲዮ ወጥቶ ሳየው በጣም ነው እየገረመኝ። ምክንያቱም እኔና እሷ ላይክ ቴሌግራም ቻት እንኳን በቅጡ የሌለን ሰዎች ነን እና አውርተን እንኳን ማናቅ ሰዎች ነን። ተደዋውለን ኮሎግ ያለን ሰዎች አይደለንም። ሴት ደግሞ ስትሆን አብረ ቲክቶክ ትሰራለ፣ አብረ ለፌስቡክ የሚሆን ፎቶ ትነሳለ። ያ ሰው ጓደኛ ከሆነ ስፔሻሊ የዛን ሰው በርዝዴይ ፎቶ ፖስት ታደርጋለ፣ ፎቶ ስቶሪ ታደርጋለ። ስናፕ የሚጠቀሙ ደግሞ ሴቶች ስናፕ ያደርጋሉ። ኢንስታግራም ይጠቀማሉ፣ ኢንስታግራም ላይ ፖስት አለ እና እነዚህ ነገሮች አሉ። ጓደኛ ፎቶ ተለቆብን ነበር። እሱ ፎቶ ግን የተለቀቀው እንዴት ነው? ፎቶም ላይ ይታያለው። ሀበሻ ቀሚስ ነበር ያደረኩት። በህብረቴ ላይ አንድ ላይ የጀማ ስብከት ልንወጣ ነበረ። ሀበሻ ቀሚስ ለብሰን ነበር የምንወጣው። ፐብሊክ ላይ ያለ ፎቶ ስለሆነ የሱ አይነት ፎቶዎች በዛ ቀን የተነሳዋቸው ፎቶዎች ሌሎችም ስላሉ ማውጣት ስለመችል አንድ ላይ እዛው በተቀመጥንበት ህብረት ላይ በተቀመጥንበት ነጭ ወንበር የቸርች ወንበር ላይ በተቀመጥንበት ነው እንጂ ያነሳችው እኔና እሷ ብቻችንን ዞር ብለን ወይም ልክ እንደ ጓደኛ የሆነ ቦታ ላይ ከዛ ፕሮግራም በኋላ የሆነ ቦታ ላይ ሆነን የተነሳነው ፎቶ አይደለም። ፍጹም እዛው ቸርች ውስጥ እዛው ቸርች ቅጥር ግቢ ውስጥ በቸርች ወንበር ላይ ተቀምጠን የተነሳነውን ፎቶ ነው ፖስት ያደረገችው። ይሄን እንደሰማችሁት ነው። ከሷ የነበረውን ሐሳብ ግን እንደሰማችሁት ነው አይደለም? ሚዜ እንኳን እንደሆን ቀርቶ በቅጡ እንኳን ጓደኛ የለንም፣ በቅጡ እንኳን የቴሌግራም ቻት እንኳን የለንም። የወጣብን ፎቶ ድንገት የተነሳነው ፎቶ ነው እንጂ ሚዜ ነኝ ሲባል ቢያንስ ጓደኛ መሆን አለበት ከዛ ሰው ጋር ሶኮ በትንሹ እንኳን ጓደኛ መሆን አለበት እንጂ ምን ሆናችኋል? ጓደኛውን ያለውን ሰው እንዴት ነው እኔ ሚዜ ልሆን የምችለው? እና ሚዜዋ አይደለም ልሆንም አልችልም እያለች ነው። ይሄን እንግዲህ እኔ አይደለም ያልኩት እሷ ነው ያለችው። ገባች? እኔ ምንም አውቀው ነገር የለም፣ አላውቃትም፣ አታውቀኝም። በአጋጣሚ የተገናኘን ሰው ነን እንጂ እኔ ለሷ ሚዜዋም አይደለም ልሆንም አልችልም እያለች ነው እሷ ሚስትየው ማለት ነው። አሁን ደግሞ እስኪ ወደ ባልየው እንሂድ። ባልየው የሚለውን ነገር እንስማና ከዛን ወደ ቀጣይ ቪዲዮ እንልፋለን። እዛ ጋር እንደተነገረው እሷ እኔን ነጥቃኝ እኔ የሆነ ገበያ ውስጥ የሚሸጥ ወይ ሽንኩርት ወይ ድንች የሆነ ሰምቲንግ አይደለም ፒክ ተደርጌ የምነሳውና እኔም ምርጫና ፍቃድ ያለኝ ሰው ነኝ እና መርጬ ፈቅጄ ወድጄ ነው ወደሷ ሄድኩት። አፍቅሬያት ነው ወደሷ ሄድኩት እንጂ ዛት ብዬ የሰሞኑን ሶሻል ሚዲያ ላይ እንደሚቀባበሉት ነጠቀቻት፣ ቀማቻት። ይሄ ጉዳይ ጀስት በፈገግታ አልፈዋለሁ፣ ፈገግ ብዬ አልፈዋለሁና ከኬቢ ጋር ምንም አይነት የሽማግሌም የቤተክርስቲያንም ያስገባነው ፎርም ስርዓትና ሕጉን በጠበቀ መልኩ ያስገባነው ፎርም ደግሞም የጋብቻ ቀን የቆረጥንበት ስለሚዜ ያወራንበት እርግጠኛ ነኝ ሚዜ ስትመርጥ የመረጥካቸው ሚዜዎች ግሩፕ ቴሌግራም ላይ ትከፍታለህ። ዘመኑ ላይ ነው ያለነው አይደለ? ግሩፕ ቴሌግራም ላይ ከፍታ አዳርገ እስቲ አውሩ ምን ለብሳቸው ልብሶች የሚሆኑ ሁኔታዎች ከሙሽሪት ቤት እንዴት ያው ይሄ የምናውቀው ጉዳይ ስለሆነ እኔም ኮርዲኔት አድርጌ አውቃለሁ። ሰርጌንም ጀስት አሉ ሚዜዎች ስላሉ በህይወት ስላሉ ሁሉ ይሄ ሁሉ ያለ ጉዳይ ስለሆነ ግሩፕ ከፍተ ትጻጻፋለህ እና ያ የለም። ያ ቢኖር ኖሮ ዛሬ አንዳንድ ስክሪንሻቶች እንደወጡት መውጣት ይችሉ ነበር። ሚዜም አልመረጥንም፣ ቀለበትም አላሰርንም። ደግሞም
ሽማግሌም አላኩ። በቃ ሪሌሽንሺፕ ላይ እያለ ነገሩ ተዘጋ። እንደዛ ነው። እንደው የሚዜነቱን ጉዳይ ካነሳን አይቀር እንደው ከኔ ይልቅ ባለቤቴ በደንብ ብታብራራውና ብታነሳው ደስ ይለኛል። ለምን ካልክ ሙሽራ ልትሆን ያለችው ሚዜዋ ቀማቻት አይነት ነገር ስለሆነ እንደው እስቲ በዚህ ጉዳይ ላይ እንደው ሐሳብ እንግዲህ እንደሰማችሁት ነው። እኔ ወይ ሽንኩርት አይደለሁም ወይ ደግሞ ቲማቲም አይደለሁም። ማንም ሰው ፒክ የሚያደርገኝ እኔ እሷን ያገባኋት ወድጃት አፍቅሪያት ተነጋግረን ተመችተኝ ነው እንጂ ማንም ሰው በግድ ያደረገልኝ ነገር የለም። እኔ ከሷ ጋር የጋብቻም ሆነ የምንም አይነት ቀጠሮ አልያዝኩም ነበር። እኔና እሷ ስለ ጋብቻ የሚባል ነገር አውርተንም ሰምተንም አናቅም። ጉዳዩ ትንሽ አሁን በጣም ጠንከር እያለ ነው። ትንሽ እያወዛገበም ይገኛል። ትንሽ ግራ እያጋባም ይገኛል። እስኪ እናንተም ሀሳባችሁን ኮሜንት ላይ መጻፍ እንዳትረሱ። 2015 ፕላን አደረግን። ጥር ወር ላይ ለመጋባት ፕላን አደረግን ምናምን። እኔም ሚዜ የሚሆኑኝን ሰዎች ሰሌክት ማድረግ እንትና ሚዜ ትሆኛለሽ ሳገባ ታገሪ ማነው እንትና ነቆጭኝ ወይኔ በኢየሱስ ምናምን እየተባባልን ነገሮች ቀጠሉ። እኔም ቤተሰቦቼን ሄጄ አወራሁ ላገባ እንደሆነ። በጣም ደነገጡ ከሚባለው በላይ። በሱ ሳይድም እንደዛው የተገለጠ ሪሌሽንሺፕ ነው ነበረን። ይሄ ከሰው ፍቅፍቅ እየተደባበቀን ምናምን አልነበረ፣ ፐብሊክ ነበር እና ብዙ ሰው እንደውም አሁን ቅርብ ጊዜ ሰና 2015 ላይ ለመጋባት ቀጠሮ ነበርን። እኔም ደግሞ ሚዜዎችን እየመረጥኩ ነበር ብላለች። እሱ ግን ቅድም ምንድን ያለው እኔና እሷ ለመጋባትም ሀሳቡም አልነበረንም፣ ምንም ነገር አልነበረንም። ቢኖር ኖሮ እንደዚህ ምናምን ብሎ እንግዲህ ቅድም በሰማችሁት ቪዲዮ ላይ በደንብ አውርቶ በደንብ ተናግሮ ነበር። እሷ ግን 2015 ላይ ለመጋባት እንዳሰቡ ለመጋባት እንደወሰኑ በደንብ የተናገረች ነው። ሚዜ እንኳን ራሱ መረጣ ላይ ገብታ ነበር። ለቤተሰቦቿ እንኳን ራሱ እንዳሳወቀች ቤተሰቦቿን በጣም እንደደነገጡ ደስ ብሏቸው በጣም እንደደነገጡ ስትናገር ነበር። ብቻ እስኪ ማንን ነው የምናምነው? ይሄ ኑሲያን ግራ ነው የሚያጋባው። ጉዳዩ ግን ትንሽ ወደ አንድ ጎን እያመዘነ ይመስለኛል። ኬቢ ጋር ለበት አላሰርኩም፣ ሽማግሌ አላኩም። ቀደም እንዳልኩ ነው በሆነ አጋጣሚ በሄደችበት ሪሌሽንሺፓችንን ነገራቸው ፋሚሊ ፈቃደኛ እንዳልሆኑ ነገረኛለች። ሁለተኛ ለቤተ ክርስቲያን አላሳወኩም፣ አልገባም ፎርም። ተቀበልኩኝ፣ ፈረምኩኝ፣ ራሴን ጻፍኩኝ፣ እሷንም ስም ጻፍኩኝ። እሷ ፍርማ መፈረምና ፎቶ አይቀር ነበር ብላት ፎቶዋን ልታመጣ አልቻለችም። እንግዲህ የእግዚአብሔር ሐሳብ አይደለም የሚሆነው። በዛ መሀል ነገሮች አንዳንድ ማያቸው ጉዳዮች ነበሩ። እዛ ጋር የኔና የሷ ጉዳይ ጀስት ቅድም በነገርኩ ቃል ላይ ቆመ እና ቀለበትም አላሰርንም፣ ለመጋባት ቀንም አልቆረጥንም። ቀለበት አላሰርንም አልኩ፣ ለመጋባት ቀን አልቆረጥንም፣ ሽማግሌ አላኩም። ማንኛውም ሰው እንደሚጠናናበት የመጠናናቱን መንገድ ግን የሪሌሽንሺፑን መንገድ ግን መተን ነበረ። የእግዚአብሔር ምርጫ ነው በህይወት የሚጸናው። እኔ ያለው ጀስተኔም አንተም አይተሃል። ለማግባት ስትል አይተ ባህሪ ጋር ነገ ታኖረኛለች ወይ? አንተ ውስጥ ላይ እግዚአብሔር ያስቀመጠው ፕሮግራም አለ። ባዶ ሰው ወደዚህ ምድር የመጣ የለም። እግዚአብሔር ሁሉም ሰው ላይ እዚህ ጋር ትንሽ ግራም ያጋባ ነገር እየሰማሁ ነው። ማለት መጀመሪያ ላይ ለመጋባትም አልወሰንኩም፣ ሽማግሌም አላኩም፣ ቀንም አልቆረጥኩም። እሷም ሽማግሌ ላከ ምናምን አላለችም ያለች ይመስለኛል። ግን ቀን ግን ቆርጣለች። 2015 ላይ ለመጋባት እንደወሰናችሁ እሷ አወጣለች። አንተ ግን ደግሞ እዚህ ጋር ለመጋባት አልወሰንኩም እያልክ ነው። እዚህ ጋር በዚህ ጋር እያልክ ነው። እንግዲህ እኔ በራሴ በኩል ፎርሙን ሞልቼ ቤተክርስቲያን ላስገባ ነበር። የሷን ፎቶ አምጪ ያልኳት። ከዛ በኋላ ፎቶዋን ደግሞ ስታቆይብኝ እኔም ተወኩት ምናምን ነገር ነው። ገባ አይደል? ለታገባ ጫፍ ይደረስከ ይመስለው። ልብ ብላችሁ ስሙት ቪዲዮውን። ማለት ወደ ኋላ ተመልሳችሁ ወደ ስሙት። አሁን እዚህ ጋር ነገሩ መቆሙና አለመቆሙ አይደለም፣ ግን ለመጋባት እንደወሰናችሁና ለመጋባት የመጋባት ጫፍ ላይ እንደደረሳችሁ ግን ይሄ ነገር ካንተም አፍ ላይ እንግዲህ የተናገርከው ነገር ነው። ካንተም አፍ የሰሙት ነገር ነው የሚሆነው። ቪዲዮውን ደጋግማችሁ ስሙት። ለመጋባት በጣም እንደወሰናችሁና ቀንም እንደቆረጣችሁ አንተ ፍላጎቱ እንዳለክ በራስ አፍ ተናግረሃል። ሰርግ አስባችኋል? ልትጋቡ ነው? እሺ፣ ሰርግ አስበናል። በዚህ መሀል የሀሳብ አለመግባባት ነበረ፣ ጸብ አይደለም። እንዲህ ባይሆን እንዲህ ቢሆን፣ እንዲህ ቢሆን እንዲህ ቢሆን። ምናልባት ይህን ጥያቄ ጠየቁሽ ከቢ ብዙ ሰዎች አንቺ ሶሻል ስለሆንሽ
ከሁሉም ጋር ትስቂያለሽ፣ ከኔም ጋር ከሌላም ሰው ጋር ከሴትም ከወንዱም ጋር ሁሉ ጋር ይሄ በጣም ተግባቢ ነሽ። ሰው ኬቢ ፍቅር አይዛትም የሚሉ ሰዎች አሉ። ፍቅር ይዞሽ ነበር? እንደኔ ፍቅር የሚይዘው ሰው በደንብ ፍቅር ይዞኝ ነው የገባሁበት እና ሀሳብ ፍቅር ይዞሽ አይ ዶንት ኖ ለምን ሰው ፍቅር እንደማይዘኝ ፊል እንደሚያደርግ አላውቅም፣ ግን ሳፈቅር አይን የለኝም ሶ ፍቅር ይዞኛል በታይሙ በጣም እፍ ያለ ፍቅር እናቴንም አባቴንም ምናምን የሚያስረሳ አይነት ምናምን በቃ ላገባ ነው ምናምን ቤት ነግራቸውላ ሲሪየስ ሆኜ ነው ያወራኋቸው። ሶ እንዳልኩክ ሰርግ የታሰበ ነው፣ መንገድ ላይ ነው ሁሉም ነገር። አሁን እያወራች ያለችው ነገር ይሄ ነው ማለት ሰርግ አስበን ነበር፣ ግን ደግሞ የሀሳብ አለመግባባት በመሀላችን ውስጥ ነበረ። አንተ እንዳወራው እሷም አሁን ያወራችሁ አንተም እሷን ለማግባት የሆነ ያክል ሄዳል፣ ፕሮሰስ የሆነ ያክል ሄዳል። እሷን ለማስፈረም ፎቶ አንቺ እንዳልካት ምናምን ነገር ፎርሙን ራስ እንደሞላ ግን ቤተክርስቲያን እንዳላስገባ ተናግራል። እሷም ደግሞ ምን እያለች ነው ማለት ሰርጋችሁ እንዳሰባችሁ ግን ደግሞ በመሃል ደግሞ አለመግባባቶች እንደተፈጠሩ እሷ እንግዲህ በደንብ ተናግራለች፣ በደንብ ገልጸዋለች። እስኪ ብቻ እውነቱ ማን ጋር ነው? እውነቱን እሷ ጋር ነው እሱ ጋር ነው የሚሉ ነገር እስኪ እናንተ በደንብ ኮሜንት ላይ ጻፉልኝ። በደንብ ሀሳባችሁን ተነጋገሩበት፣ ተወያዩበት። ከሁሉም ጋር ተግባቢ ምናምን ነገር ስለሆነች ያው ይሄ ነገር አንዳንድ ጊዜ ወንዶች ሊያስጨንቅ ይችላል። ምክንያቱም በተለይ ሴቱና ከወንድ ልጅ ጋር በጣም ትግባባ ምናምን ከሆነ አብዛኛው ወንድ ማለት ኮምፎርት ላይ ሰማው ይችላል። አብዛኛው ወንድ ማለት ነው። ብዙ ጊዜ ከወንድ ልጅ ጋር የሚግባቡ ሴቶች ትንሽ ፍቅር አይዛቸው ምናምን ነገር ተብሎ ነው የሚታሰበው። እሷ ግን ያው እንደሰማችሁት በጣም ከባድ ፍቅር ውስጥ በጣም ከፍ ያለ ፍቅር ውስጥ እንዲሁም እንደኔ አይነት ሰዎች ናቸው ፍቅር የሚይዛቸው ብላ ተናግራለች። ብቻ ነገሩ በጣም ትንሽ ውስብስብ የሆነ ነገር ነው። እናንተም ኮሜንት ላይ በደንብ ተወያዩበት፣ ሀሳባችሁን ጻፉልኝ። እውነቱ ማን ጋር ነው የሚሆነው? እስቲ በደንብ ተነጋገሩበት። የማገለግልበት የነበረ ቸርች ስለነበረ የሰርጋቸው ቀን የቤተ ክርስቲያኑ መሪ አንድ ነገር አለ እና ለአንዷ ልጄ ሰርግ ነው፣ ለአንዷ ልጄ ለቅሶ ነው አለ። ሶ የነሱን መጋባት ልክ ለማድረግ የኔ ስም የጠፋበት መንገድ ግን ያስጠላል። ቺት ባደርግ በዛ መልኩ አይደለም ትሪት ሊያደርጉኝ የሚገባው። ቅድም እንዳነሳውልህ we are ክርስቲያን ከዛን ደግሞ ክርስቲያን መሆን ብቻ ደግሞ እግዚአብሔርን የምናውቅ ሰዎች ነን። ሶ ቺት አድርጋ ሄዳለች ተብሎ የተደረገው ከተፋ ውሸት፣ የተዋሹት ውሸቶች ከዛን እኔ ከዛ ቤተ ክርስቲያን እንደወጣ የተሰሩት ስራዎች በጣም ከባዶች ነበሩ። እንዴ ከቸርች እንድትወጪ? አዎ። ምን ማለት ነው እሱ? በሂኒት ነው ኮንፊደንስ እንዳይሰማ ያለበት ቸርች ኢንቫይሮንመንቱ ኮንፊደንስ እንዳይሰማ አይነት ሆነ እና እኔም ዞር አልኩ። ደግነቱ ሰዎች የሚታመሙበት ቦታ ላይ መቆየት አለባቸው ብዬ አላምንም። እስኪሽሩ ዞር ማለት አለባቸው። ዞር ማለትን መረጥኩኝ። ምናልባት አሁን ያለችዋን ኬቢን አላያትም ነበር ባልሽር ባልነሳ በጣም ብዙ ሰው ውጭ አርጎ ጠይቆኛል። አንቺ ፍቅር አይዝሽም አይደል? ምናምን አረ ስለማይዘኝ አይደለም። እንግዲህ በጣም ነው የሚገርመው ማለት የነሱ አባት እንግዲህ የቤተ ክርስቲያን አባቱ ራሱ ለአንዷ ልጅ ሰርግ ነው ለአንዷ ልጅ ግን ለቅሶ ነው ብሎ ተናግሯል። ይሄ ነገር እንግዲህ ያው የነሱ ሪሌሽንሺፕ ሁሉም እንደሚያውቁና እስከ ቤተ ክርስቲያን ድረስ እንደገባ ፐብሊክ እንደሆነ ነው እንግዲህ እሷም የተናገረች ያለችው። እንግዲህ ሁሉም ያውቀዋል። እናም ደግሞ ከቤተ ክርስቲያን ቸርች እስከ መባረር ድረስ ኮንፊደንስ እንዳይሰማት ኮምፎርታብል እንዳትሆን እሷን በማሸማቀቅ እሷን እንግዲህ የሆነ ነገር በማድረግ ያለችበት ቦታ ጥሩ እንዳይሰማት ያርጎ እንግዲህ አባሯታል። እሷም ጊዜ ወደግነቱ ሊሞትቻለሁ እኔ ሄጃለሁ ምናልባት እስካሁን ድረስ እዛ ቆይቼ ቢሆን ኖሮ ከዚህ በላይ ጉዳ ነበር ብላ ተናግራለች። ብቻ ይሄ ነገር እነሱ እንደሚጋቡ ግን በጣም ግልጽ ነበር። በእኔ በኩል አሁን እነሱ ሊጋቡ እንደነበረ
በጣም ግልጽ ነው። ምክንያቱም እስከ ቤተክርስቲያን አባት ድረስ ያ ነገር ከተሰማ አባትየው ወይ ደግሞ አባታቸውም ለአንዷ ልጄ ሰርግ ለአንዷ ደግሞ ልጄ ለቅሶ ነው ደግሞ ካለ እንግዲህ እነሱ ራሱ ያውቁ ነበር እንደሚጋቡና ለመጋባት ሆነ ያክል ሊሄዱ። እኔም ትንሽ የሆነ ነገር ማረጋገጫ ነገር አግኝቻለሁ። ብቻ እስኪ እናንተም ሀሳባችሁን ኮሜንት ላይ ጻፉልኝ። አሁንም ኮሜንት ላይ መነጋገራችሁን እንዳትረሱ። ቤተሰቦች እንግዲህ እስካሁን ድረስ ከነጋ ከነበራችሁ ሰብስክራይብ ማድረግ እንዳትረሱ። ቤተሰቦች ደግሞ ያው ቪዲዮ ላይክ ማድረግ እንዳትረሱ። እውነትም እሷ ጋር ደግሞ ያለ ይመስላል፣ እነዛ ጋርም ደግሞ እውነት ሊኖር ይችላል። ያው ፈጣሪ ነው የሚያውቀው። ብቻ ግን እሷ ግን በጣም እንደተጎዳች አይኗ ላይ በደንብ ነው የሚያስታውቀው። በጣም እንደተጎዳች፣ በጣም እንደተሰበረች በደንብ ነው የሚያስታውቀውና ብቻ አንድ እውነታ የደረሱበት ነገር ምንድነው በቃ እንደሚያገባት ነግሯት እንደሚያገባት የሆነ ፕሮሰስ ላይ ነበሩ። እንደሚያገባት ተነጋግሮ ነበር፣ ቀጠሮም ይዞ ነበር። የሆነች ቦታ ላይ ነው በቃ ማለት የተለያዩት እንጂ እንደሚያገባት እርግጠኛ ሆኖ ነበር። እሷ እርግጠኛ ሆነ ነበር። ይሄን ነገር እኔም በበኩሌ እርግጠኛ ሆኛለሁ። እስኪ እናንተም ሀሳባችሁን ኮሜንት ላይ ጻፉልኝ። ቤተሰቦች እንግዲህ እኔም ወደ ማጠቃለያ ደርሻለሁ። የራሴን ሀሳብ እሰጣለሁ። እናንተም ደግሞ ሀሳባችሁን አስቀምጡ ነው የምላችሁ። ምንድነው የምላችሁ ማለት ሴቶች እኔ ብዙ ጊዜ በጣም የሚገርም ነገር አለ። ይሄ እኔ ሀሳብ ነውና በጣም የሚገርም የሚደንቀኝ ነገር አለ። ሴቶች እርስ በርስ በጣም የሚጨካከኑት፣ በጣም ሊገዳደሉ ነው የሚደርሱትና በጣም አትጨካከኑ። በዚህ ያክል ሴቶች እርስ በርስ አትጨካከኑ ማለት ሴት ልጅ እንደ ወንድ ልጅ አትጨክንም ማለት ለሴት ልጅ እንደ በጣም የምትራራው በጣም ነው የምታስበው። ሴት ግን ለሴት ልጅ በጣም የምትጨካከነው ብቻ በጣም የሚያስከፋና በጣም የሚያስገርም የሆነ ጊዜ ላይ የደረስነው ምን እንደምን አላውቅም። ብቻ ፈጣሪ ይወቀው ነው የሚለው፣ እውነቱን ያውጣልሽ። እኔ ግን በበኩሌ በጣም ነው ያዘንኩት፣ በጣም ነው ያዘንሽኝ። ነገም ደግሞ የተሻለ ቀን ነው፣ የተሻለ ቦታ ለመድረስ ሞክሪ። አንተም እንግዲህ አንዴ አግብተሃል፣ እናንተም እንግዲህ አንዴ ተጋብታችኋል። እናንተም ትዳራችሁን ፈጣሪ ይባርክላችሁ። ትዳራችሁን እንግዲህ አሁን በጣም ብዙ ሰው አለ ኮሜንት ላይ ሳይነሳንም በጣም ብዙ ሰው እየረገማቸው በጣም ያስጠላ ስድብ እየተሳደብ ይገኛል። አብዛኛውን ሰው እሷን ሁላ ማህፀንሽ እንደዚሁ እያላችሁ ማለት ይሄ ነገር ተገቢ አይደለም። በቃ እሱ አንድ ጊዜ አግብቷል። ከአሁን በኋላ ወደ ኋላ ምንም የሚመለስበት ነገር የለም። ፈጣሪ እንግዲህ ትዳርን ይባርክል። ሰዎች በጣም የተራገማችሁ እየተሳደባችሁ ይገኛሉ። እሷን ጭምር ማህፀንሽ እንደዚሁ ዘርሽ ጥፋ ምናምን ይሄ ነገር አይባልም፣ አይደረግም። በቃ ይሄ አንዴ አልፏል። እሱም ወደ ኋላ የሚመለስበት ምንም አይነት ነገር የለውም። እሱንም አንዴ ገብቶበታል። ፈጣሪ ትዳርን ይባርክ፣ ፈጣሪ ትዳርሽን ይባርክላችሁ ብለን እንግዲህ እነሱ መርቀን ዞር ነው ማለት ያለብን። እሷንም ደግሞ እንግዲህ ፈጣሪ ትዕግስቱን ይስጥሽ፣ ፈጣሪ ጥንካሬውን ይስጥሽ። ነገም ለአንቺ የተሻለ ቀን ነው፣ የተሻለው ፈጣሪ መርጦ ይስጥሽ። ብቻ ግን ሴቶች ግን እርስ በርስ አትጨቃቀኑ። የአንዷን ባል አንዷ መቀማት፣ የአንዷን ሚስት አንዱ መቀማት በጣም ከባድና በጣም አስቀያሚ የሆነ ነገር ነው። ብቻ ፈጣሪ ሁላችሁንም ይባርካችሁ። ጥሩ ሰው ለመሆን እንሞክር። አሁን በኋላ ወደፊት ብቻ ለማሰብ ሞክሩ። አንቺም ወደፊት ለማሰብ ሞክሪ። የተሻለውን ፈጣሪ የመረጠልሽን ለአንቺ ይስጥሽ። እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አድርጌ እወዳችኋለሁ፣ አከብራችኋለሁ። ቀጣይ በአዲስ ቪዲዮ እና በአዲስ ሀሳብ እስከምንገናኝ ድረስ መልካም ቆይታ። ሰላም ለሀገራችን፣ ሰላም ለሕዝባችን። እወዳችኋለሁ። ቻው። Okay, let's go.